ነገርኩህ እኮ ይሄን ያክል እውቀት እኮ የለኝም። እውቀቱ ከሌለህ አንድን እምነት የማታውቀውን እምነት ጥልቅ ብለህ ገብተህ ትህትና የለውም አይባልም። እሺ ከዚህ በኋላ ላለው ማለት ነው። ትህትና ማለት እያስተማርህ ነው። እግዚአብሔር ቃል በቃል ህፃናቶችን ግደሏቸው ይላል። ሴት ልጅን አቃጥሏት የሚል ህግ እንዳወጣ ታውቃለህ? ክርስትና በእስልምና ላይ ታሳየኛለህ? አንድ ህግ ሴት ልጅን አቃጥሏት የሚል ወይም ወንድ ልጅን አቃጥሎ የሚል መልስልኝ። እሺ በቅርቡ ስለ አስተራረድ እንኳን ሲያስተምሩ አልሰማንም? አንድ ኡስታዝ ይሁኑ ቁርአንና ሐዲስ አለው። እስላም የሚዳኘው በቁርአንና በሐዲስ ነው። ከዚህ በኋላ ከሌ እንዲህ ብሎ ቪዲዮ ሰምቼ የሚባል እኔ ፊት አይወራም፣ ነውር ነው። እኔ ፊት ማስረጃ የሚባል የእስልምና አስተምሮ መምህር ናቸው። ታርዷቸው እንኳን እንደዚህ ረዷቸው፣ እንደዚህ ያደርጓቸው እየሰማሁ ነው። አዳምጥ። እንደሱ ከሆነ ሴት ልጅን አቃጥሉ የሚል ህግ አውጥቷል አምላክህ እያልኩ ነው። በቁርአንና በሐዲስ ላይ ሴት ልጅን አቃጥሉ የሚል ህግ አለ ወይስ የለም? እስኪ ንገረኝ። ከነ ህይወቷ ልኩስ ማለት ነው። ምን ትላለህ? በጭራሽ። አዎ እናሳይ። አሁን መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? የካህን ልጅ ብታመነዝር አባቷን አርክሰዋለችና በእሳት ትቃጠል ይላል። ላሳይ። አንተ አሁን የጠየቅኩት ጥያቄ አምነህበታል አላመንክበትም? እንደዚህ ስታርዱ አስተራረዱን እንደዚህ አድርጉ አውጣልኝ እንደሱ የሚለውና ትልቁ ላይ ነህ። ውሸታም እንደሆንክ ላሳየህ። ክፈት አውጣልኝ አይደል? እኔም እንዴ ቪዲዮውን እኮ ቫይራል እኮ ነው የነበረ ቪዲዮ። ምን መቼም አልሰማሁም። ቪዲዮ ሳይሆን የምንፈልገው ቁርአንና ሐዲስ ነው የምንፈልገው አልኩህ አይደል? ስለዚህ የሰውዬው አስተምሮት ስህተት ነው። ይሄ ምንሽ ያንተ አረዳድ ነው ስህተቱ። አሁን አስረዳኝ በል። ካላወቅህ ማውጣት ካልቻልክም ወይ አታውቅም ወይ ማውጣት አትችልም። ስለዚህ ጠይቅና በዚያ ላይ እንመለስልሃለን። አሁን ግን የተጠየቀው ነገር ምንድን ነው? ስለ ትህትና ስለሆነ ቆይ እንዴ ሴት ልጅን አቃጥሉ የሚል ህግ አውጥቷል እግዚአብሔር። ምን ትላለህ? ይህ ፍትህ ነው ብለህ ታምናለህ? ከነ ህይወቷ ሴት ልጅን ማቃጠል ሀይ ትህትና እግዚአብሔር የሚገልጸው ሴት ልጅን አቃጥሎ የሚል ህግ በማውጣት ነው? እስኪ መልስልን። ምን ትላለህ? ኦርቶዶክስ ቤተክርስቲያን ወይም ደግሞ ሌላ የክርስትና እምነት አስተምሮቶች እንደዛ ብሎ አስተምረዋል ወይ? መጽሐፍ ቅዱስ ላይ ቃል በቃል ላሳየህ ነው። አብስር የካህን ልጅ ብታመነዝር አባቷን አርክሰዋለችን ቃጠል ይላል ቅዱስ ቁርአን ላይ። ምን ይሄ ብዙ እንደዚህ በጣም እንትን ያሉ እንትኖች ማውጣት እኮ ይቻላል። እውነት ለመናገር አሳየኝ። አንድ ቦታ ላይ ልጅን አቃጥሎ የሚል ህግ አሳየኝ። ኧረ ሴት ልጅን ተወንዳው እኔ አሁን ቅድም ያነበብክልኝ ከመጽሐፍ ቅዱስ ይሁን አይሁን ምንም ማረጋገጫ የለኝም። እውነት ለመናገር ሴት ልጅን አቃጥሎ የሚል ህግ አለ ወይ በቁርአን? በመጽሐፍ ቅዱስ ላይ አለ። ከፈለክ ያሳያለሁ። እንዴ ነገርኩህ እኮ አሁን እንኳን ይሄን ቅድም ያልከኝን ራሱ ከመጽሐፍ ቅዱስ ይሁን አይሁን ማረጋገጫ የለኝም አልኩህ። ሴት ልጅን አቃጥሎ የሚለውን ህግ ላሳየህ። ምን ትላለህ? ታቃጥላታለህ? እህትህ ለምሳሌ ዝሙት ብትሰራ አንተ እኔ የጠየቅኩህን መጀመሪያ መልስልኝ። ያን ስህተት ነው ወይ ብለህ ታምናለህ? ያ እየተናገረ ያለው ስለ እንስሳት ስለ ሰው አይደለም። ያው መለስኩልህ። እየተናገረ ያለው ስለ እንስሳት ነው። ሐዲሱን ከፈለክ አውጥቼ ላሳየህ እችላለሁ። እሺ ምን ይላል መሰለህ? ሐዲሱ ላይ قال النبي صلى الله عليه وسلم إن الله كتب الإحسان في كل شيء فإذا قتلتم فأحسنوا القتل وإذا ذبحتم فأحسنوا الذبح وليحد أحدكم شفرته وليرح ذبيحته ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በእያንዳንዱ ነገር ላይ በጎ ነገራቶችን እንድታደርጉ ደንግጓል አሉ። ከታችኋል فإذا قتلتم فأحسنوا القتل ስትገድሉ አገዳደላችሁን አሳምሩ አሉ። ስለምን እንደሆነ ሊናገሩ ነው ቀጥለው وإذا ذبحتم فأحسنوا الذبح ستاردم ማስተራረዳችሁን አሳምሩ አሉ። وليحد أحدكم شفرته አሉ። አንዳችሁ ማረጃውን ይስሐለው አሉ። وليرح ذبيحته ከዚያም የሚያርደውንም እርድ ቶሎ ያሳርፈው አሉ። ስለ እንስሳት እየተናገሩ ነው። የምታርደውን እንስሳ ስታርድ ጊዜ መጀመሪያ ስለቱን በደንብ ሳለው። ካልተሳለ ያን እንዳታሰቃየው ለእርሱ ማለት ነው። ገብቶሃል አይደል? ቶሎ ብላችሁ አሳርፉት አሉ። ያ ማለት የፊቱ ቢላዋን ይዘህ አትዟዟር፣ ቶሎ ብለህ አሳርፈው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለ እንስሳት እየተናገሩ ነው። አይኛ በጎች ነን እንስሳቶች ነን ካላችሁ አላውቅም። እንግዲህ እዛ በጎች ናችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ፣ እኔንም የሚከተሉኝም አለ። በግ ተብለሃል መጽሐፍ ቅዱስ ላይ አንተ። አሁን ለምሳሌ በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ። የኢየሱስ ክርስቶስ በግ ነህ አይደለም? እንደ መጽሐፍ ቅዱስ ሄሎ እየሰማሁ ነው። የኢየሱስ ክርስቶስ በግ ነህ አይደለ? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ እረኛዬ ነው፣ እኔ በግ ነኝ። ይሸከኝ። ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ዮሐንስ አየውና ኢየሱስን ሲሄድ አየውና ይህ ኢየሱስ የእግዚአብሔር በግ ነው ይላል።
ኢየሱስ ደግሞ የእግዚአብሔር በግ ነው ብለህ ታምናለህ አይደለ? እስኪ ያሳየኝ እሱን። ያሳያለሁ፣ አብሽር፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። ኢየሱስን ሲሄድ አየውና ማን? ዮሐንስ። እነሆ የእግዚአብሔር በግ አለው እያለን ነው። ኢየሱስ የእግዚአብሔር በግ ነው። አንተ ደግሞ የኢየሱስ ክርስቶስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አደለ? ወገናችን ከይቅርታ ጋር እንደ ቃሉ ነው፣ መጽሐፍ ቅዱስ ነው ያለ አይደለም። ላለመረዳት መፈለግ ነው። አሁን ማለት ከመጥመም የሚመጣ ነው እንጂ አንድ ነገር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የጠመመው። ልክ እንደሱ ከሆነ ሰውን ክርስቶስን ያክል በግ ብሎ በፍጹም ሊገልጸው አይገባም ነበር። ለምሳሌ አሁን አንተ በግና እረኛን የምትረዳበት መንገድ ምንድን ነው? አንድ እረኛንና በግን የተረዳበት መንገድ እንዴት ነው? ወይ መጽሐፉ ላይ ምን ይላል? ተከታይ ማለት ነው የክርስቶስ ምን አለ መሰለህ፣ እዛው ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ ወይ ስልህ አዎ የክርስቶስ በግ ነኝ አልክ። ቀጠልኩና ደግሞ ኢየሱስ ክርስቶስን የእግዚአብሔር በግ ይለዋል መጽሐፍ ቅዱስ። ዮሐንስ ምን አለ? ኢየሱስን ሲሄድ አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው። ቆይ አንዴ ተረጋጋ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ተሳሳትኩኝ? ክርስቶስ የእግዚአብሔር አካል አይደለም ወይ? አሁን ይሄን እስኪ ንገረኝ። አሁን አካሉ ነው አይደለም ወደሚለን እንመጣለን። አካሉ ነው አይደለም ወደሚለን እንመጣለን። ግን አንተ የበግ በግ ነህ ወይስ አይደለህም ነው አሁን ጥያቄው። አንተ የኢየሱስ በግ ነህ፣ ኢየሱስ ደግሞ የእግዚአብሔር በግ ነው። ስለዚህ አንተ የበግ በግ ነህ ማለት ነው አይደለም? እንደ መጽሐፍ ቅዱስ ወይስ ተሳስቻለሁ? ኢየሱስ ክርስቶስ የእግዚአብሔር አሁን ለምሳሌ አንድ ነገር ልንገርህ። ኦርቶዶክሶች ወይም ደግሞ የክርስትና እምነት አማኞች የእግዚአብሔርንና የክርስቶስን የመንፈስ ግንኙነት በምን እንደሚረዱት ይጠፋል ብዬ አላስብም። አሁን ስለዚህ አይደለም እያወራን ያለ ነው። ግልጽ ቃል እያመጣሁልህ ነው። እንዳመጣ ይሄን ልመርዳት ልጁን አጎቶ ነው የሚለው በኋላ እናወራለን። ከበግነቱ ይልቅ የእግዚአብሔር አንድያ ልጁ ነው ብለህ እንዴት አንተ ይሄን ለማስረዳት እንዴት አትሞክርም? እና ወደ እሱ እንሄዳለን። ችግር የለም። ስለሱ መጀመሪያም ስናወራ ነበር ልጅ ማለት ምን እንደሆነ። አሁን ወደ እሱ እንሄዳለን። አሁን ግን እያነሳ ያለሁት ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ይከተሉኝማል ይላል። በጎቼ ሲል ጊዜ አንተ የክርስቶስ በግ ነህ ወይንስ አይደለህም? ነህ አይደለ? ዮሐንስ ኢየሱስን አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ነው። ስለዚህ አንተ የበጉ በግ ነው እኮ። ስለዚህ ክርስቶስ የእግዚአብሔር አንድ አካል ነው ብያለሁ እኮ። አንድያ ልጅ ነው ልጁ ነው ምናምን አይደለም ጥያቄው። አንዴ ስለዚህ አንተ የበግ በግ ነህ ወይንስ አይደለህም? እንደ ጥቅሱ ነው አሁን ጥያቄው። ክርስቶስ የእግዚአብሔር አካል ነው አልኩህ እኮ። እግዚአብሔር በግ ነው። እሺ እግዚአብሔር በግ ነው። እግዚአብሔር እረኛ ነው። እግዚአብሔር በጎቹ እኛ ነን። ኢየሱስ ክርስቶስ እግዚአብሔር አይደል እንዴ? ነው። አዎ ኦፍ ኮርስ። ስለዚህ ኢየሱስ በግ ነው እያለ ነው መጽሐፍ ቅዱስ። በተዘዋዋሪ እግዚአብሔርም በግ ነው ማለት ነው። ምክንያቱም ኢየሱስ አንድ እግዚአብሔር አካል ስለሆነ ክርስቶስ እኮ የሰው ስጋ ለብሶና የሰው ስጋ ለብሶ አይደለ እንዴ ወደኛ የመጣው? አሁን ከበጎች መካከል የተገኘ በግ አይደለም እንዴ እኮ። ስለዚህ በግ መሆኑን አመንክ። ስለዚህ አንተ የበጉ በግ ነህ ማለት ነው አይደለ? ከበግነት አልፎ እኮ ሞቷል እኮ ኦልሬዲ። ሞቷል ወይንስ አልሞተም አይደለም ጥያቄው። ዘለቀ የበጉ በግ ነህ ወይንስ አይደለህም ነው። አይወልህ እኔ እኮ በጣም የሚገርመኝ እኮ ትህትና ማጣቱን እኮ ትህትና የጎደለውም እኔ ለምሳሌ ያንተን እኮ አይደለም። እኔ አሁን ለምሳሌ በክርስትና እምነት የሚሆን አልቀበልም። ይሄን በጣም አግሬሲቭ የሆነ የአስተምሮ እውነት ለመናገር በጣም ነው። የትኛውን አስተምህሮ ማለት አሁን ለምሳሌ በክርስትና የሚሆን በሌላ እምነት የሚሆን የሃይማኖት መምህር ነን ብለው በጣም እንደዚህ በጣም ለምሳሌ አንድን እምነት እያንቋሸሹና ክብር እየነሱ አስተምሩ እኔ እጸይፋለሁ። ነገር ግን በግ ያለህ መጽሐፉ ነው ከራሴ አይደለም እያልኩህ እኮ ነው። ማስረጃ አሳየኝ እያልክ እያሳየሁ ወንድ ልጅ ነህ። ቆም ብለህ አስተውል እንጂ ትልቅ ሰው እኮ ነህ። እኔ ያለ ማስረጃ ያለ መጽሐፉ ነው አይደለም። አንተ ለማስረዳት አሁን ላሳይህ አንተን በግ እንዳለህ ላሳይህ ወይንስ አላመንክም? በዛ መንገድ እንዴት ነው ልታሳመነኝ የምትሞክረው? እኔ ክርስቶስ የእግዚአብሔር አንድ አካል ነው እያልኩህ አንተ የእግዚአብሔር
መጀመሪያ የእግዚአብሔር በግ ነህ፣ ከዛ ደግሞ የክርስቶስ በግ ነህ፣ የበግ በግ ነህ ስትለኝ እንዴት ነው የማምን? ለምሳሌ እንዴት ነው የምሰማ? እንዴት ነው ልረዳ የምችለው? መጽሐፉን የምትከተል ከሆንክ እያለ ነው እኮ እያልኩህ ነው። ማስረጃ ሳይ እያልክ እያሳየሁ ነው። ላሳየህ ማስረጃውን ደግሜ እና አላየኸውም ቅድም በዚህ መልኩ እኔ እኮ አይቼዋለሁ እኮ። ስለዚህ ትክክል ነው ወይስ አይደለም የተጻፈው መጽሐፉ ላይ? አንተ የእግዚአብሔር ክርስቶስ የእግዚአብሔር አንድያ የእግዚአብሔር አካል ነው ካልክ እንዴት ነው የበግ በግ ሊሆን የሚችለው? መጽሐፉ አንተንም ኢየሱስንም በጎች ይላችኋል። እያሳየሁ ነው ማስረጃ። ይላል አይልም? እግዚአብሔር አንድ ይኸውልህ፣ እግዚአብሔር ክርስቶስ የእግዚአብሔር አንድ አካል ነው ይላል አይልም መጽሐፍ ቅዱስ? አይልም። እንደሱ አይልም። አሁን አይልም። እሱን መለስኩልህ። አሁን ደግሞ መጽሐፉ ላይ የተጻፈውን ነገር እያነበብኩልህ ነው። ምን ይላል መጽሐፍ ቅዱስ? በጎቼ ድምፄን ይሰማሉ እኔንም ይከተሉኝማል አለ። አንተ ከሶስቱ አንዱ ነው አይልም መጽሐፍ ቅዱስ? እሺ ከሶስቱ አንዱ ነው አይልም? ይህን እንጨርስና ወደዛ እንሄዳለን። ችግር የለውም። ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ አንተ የክርስቶስ በግ ነህ አይደለ? አዎ ነኝ ብለሃል። የክርስቶስ የእግዚአብሔር በግ ለምን መነጣጠሉ አስፈለገ እያልኩ እኮ ነው። አሁን ይህን ጨርሰህ የምትመጣሽ ለምሳሌ አንድ አካል አይደሉም ብለኛል። ለምሳሌ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እሺ ንገረኝ። አልተውም። መጀመሪያ እሱን አስረድተህ ተረድተህ ነው የምትሄደው። ገብቶሃል አይደለ? የበግ በግ ነህ እያልክ እኮ እሺ፣ የበግ በግ ነኝ አልክ። ስለዚህ መንግስተ ሰማያት የሚገባው ደግሞ በበጉ በኩል ካልሆነ በክርስቶስ በኩል ካልሆነ አይገባም አይደለ? ስለዚህ አንተ መንግስተ ሰማያትን መግባትን ለማረጋገጥ ያለ በጉ ወደ መንግስተ ሰማያት ስለማገባ በበግ ቤት በግ ገባ በል እስኪ አንድ ጊዜ። በበጉ ከገባ መንግስተ ሰማያት ስለምገባ ማለት ነው። ቃሉ ነው እንደዛ። በበግ ቤት በግ ገባ ይላል ቃሉ። ያለ በጉ መንግስተ ሰማያትን ልገባ አልችልም ማለት አይደለ? ስለዚህ አንተ ወደ መንግስተ ሰማያት የምትገባው በግ ነህና አንዴ በበጉ ነው መንግስተ ሰማያት የምትገባው። ስለዚህ በበግ ቤት በግ ገባ። ገቢው በግ አንተ ነህ። በበጉ ነው የምትገባ። አንተ ደግሞ መንግስተ ሰማያት ክርስቶስን በግ ስላለው ማለት ነው። ስለዚህ አንተ መንግስተ ሰማያት መግባትን ለማረጋገጥ በበግ ቤት በግ ገባ በለው። አሁን ለምሳሌ እኔ እስልምናን መከተል ብፈልግ የትኛውን እስልምና ነው መከተለው? እኔ አሁን በዘመኔ ስኖር እስልምና ሁለት መሆኑን አላውቅም። ገባ? አሁን የምሰማው እስልምና ሁለት ምናምን የሚባል ነገር አለና የትኛውን እስልምና ነው መቀበል ያለብኝ? እኔ ትክክለኛው ይሄ ነው ይባላል እና አንዱ ነው ሲቀጥ ኢቭን ይቅርታ አድርግልኝ እሱ አሁን ኢቭን እኔ ስናገር ከስር ብዙ የምጽፉ ልጆች አላችሁ፣ ግን ፕሊዝ በቃ ተው እንደዚህ አይነት ነገር የምር ተው እና እሱ የእችን ነገር መልስልኝ። ሰው እስልምናን መቀበል ቢፈልግ የትኛውን እስልምና ነው የሚቀበለው የሚለው እስልምና በመጀመሪያ ሁለት መስሎ የታያችሁ ሰዎች ይሄ ስህተት ነው። እስልምና አንድ ነው፣ ግን ተለያይተው ያያችኋቸው ወደ እስልምና ራሳቸውን ያስጠጉ ግለሰቦች ሁለት ሆነው ስለታያችሁ ነው። ያ ማለት ግለሰቦቹ በግንዛቤ የተለያዩ ማለት እስልምና አስተምህሮቱ የተለያየ ሁለት ነው ማለት አይደለም። እስልምና የሚለካው በእስልምና የመረጃ ምንጮች በቁርአንና በሐዲስ ላይ ባለው መልእክት እንጂ በሰዎች ግንዛቤና አረዳድ አይደለም። አንደኛ ያን ማወቅ አለብን። አምላክ ከቀደሙ ነቢያት ዘመን ጀምሮ ኢስላምን ሲደነግግ ቆይቷል። እስከ ዘመኑ ፍጻሜ ድረስ ኢስላም ይቆያል። ገብታችኋል? ነገር ግን ራሳቸውን ወደዚህ ሃይማኖት ያስጠጉ ሰዎች በተሳሳተ ግንዛቤ አንዳንዶቹ ከእውነተኛው የእስልምና መንገድ ለቀውና አፈንግጠው ታያላችሁ። ያ ማለት እስልምና ተለያየ ሳይሆን እነዚህ ሰዎች ወደ እስልምና ራሳቸውን ያስጠጉ ሰዎች ተለያይተዋል። በምን ምክንያት ነው የተለያዩት? የትኛውስ ነው እውነተኛው ብለን የዛኔ እውነተኛው የትኛውን እንደሆነ ለማወቅ ወደ እስልምና የመረጃ ምንጮች ወደ ቁርአን ወደ ሐዲስ በመመለስ የምናውቀው። ሁለተኛ ይሄ ነው። ሶስተኛ ነገር ዛሬ እነዚህ ሰዎች ተለያይተው መታየታቸው አንዱ የእስልምና ትክክለኛነት ማረጋገጫ ነው። ለምን ከተባለ ኢስላም የሚረጋገጠው አንድ ሃይማኖት የሚረጋገጠው ስለ ወደፊት ትንቢትን ይናገራል። ያ ትንቢት በተናገረው መሰረት ደግሞ ይፈጸማል። ይህ የዚያን ሃይማኖት እውነተኛነት ያረጋግጣል። በተለይ ደግሞ የዚህ የመጨረሻ ዘመን ነቢይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛነትን የሚያረጋግጥ ነው። ለምን ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው እነዚህ ሁሉ አንጃዎች ዛሬ ሳይፈጠሩ ወደፊት እነዚህ አንጃዎች ይፈጠራሉ ብለው በትንቢት ቃላቸው ላይ ተናግረዋቸዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም افترقت اليهود على 71 فرقة
وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم أصحابي. وفي رواية أخرى قال هي الجماعة. ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አይሁዲዎች ለ71 ተከፋፈሉ፣ ሁሉም የእሳት ናቸው አንዷ ብቻ ስትቀር። ክርስቲያኖች ለ72 ተከፋፈሉ፣ ሁሉም የእሳት ናቸው አንዷ ብቻ ስትቀር። ወደፊት ደግሞ የኔ ትውልድ ለ73 ይከፋፈላሉ አሉ፣ ሁሉም የእሳት ናቸው አንዷ ብቻ ስትቀር አሉ። እርሷም ማነች ተብለው ሲጠየቁ ጊዜ እኔና እናንተ ዛሬ ባለንበት መንገድ ላይ የጸኑ ሰዎች ናቸው ብለው ተናገሩ። አያችሁ፣ ከዚህ ምን እንረዳለን? ለጥያቄው መልስ ዛሬ ተለያይተው ማየታችን እነዚህን ነቢይ ሰለላሁ ዐለይሂ ወሰለም ቀድሞ የተናገሩት ነገር ነውና አንድ ነቢይ ስለወደፊት ተናግሮ ያ የተናገረው ትክክል ተፈጽሞ መታየቱ የነቢይነቱ ማረጋገጫ ነው። ትንቢት ይባላል አይደል? የአንድ ነቢይ የነቢይነቱ ማረጋገጫ ከነቢይነት መሰረቶች መካከል ነቢያት ትንቢትን ይናገራሉ። ወደፊት ያ የተናገሩት ትንቢት በትክክል መፈጸሙ እውነተኛነታቸውን ያረጋግጣል። ባይፈጸሙ ዛሬ ባይታዩ እነዚህ ነበር እንደውም ኢስላም ወይንም ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛ ሊያስብላቸው የሚችል። ምክንያቱም አንድ ነቢይ የወደፊትን ይሆናል ብሎ ተናግሮ በተናገረው መሰረት ሳይፈጸም ቢቀር ሐሰተኛ ይሆን ነበር። ስለዚህ ተፈጸሙ መታየታቸው ኢስላምን የሚያስተች ነገር ሳይሆን የእስልምናን እውነተኛነት የሚያረጋግጥ ነው። ይሄ ነው። ሌላኛው ታዲያ እነዚህ ሰዎች ዛሬ ላይ የምታያቸው ሰዎች ትክክለኛው መንገድ ላይ ያሉትንና ያለሉትን እንዴት ለማወቅ የምንችል የሚለውን የመጨረሻ ነገራቸው። ያም ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው መልስ ሰጥተውበታል። ታዲያ የትኞቹ ናቸው ከ73ቱ የሚድኑት አንቱ የአላህ መልእክተኛ ሲባሉ ጊዜ መን ካነ ዐላ ሚስሊ ማ አና ዐለይሂ አልየውም ወአስሓቢ አሉ። ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። ማለት هم الذين استقاموا على كتاب الله وعلى سنة رسوله صلى الله عليه وسلم وعلى ما كان عليه أصحاب رسول الله صلى الله عليه وسلم. قرآننا حديث لا بتجلزهن يان قرآننا حديث يا نبي صلى الله عليه وسلم زمن الصحابوش تابعيش تتبع التابعين سلفوش بلا من دراسة ونرسو بتجنزبوا بتكنزابي لا يالو ناتشو. تاريا بقرآننا بحديث لا يا الله البحرياتش بتملكته يا رو من الوقت انت لو زقلو يفتربش ولت ليلانيا مسؤولية أيوت. እነዚያ ቁርአንና ሐዲስ ላይ የመጣው የሚያሰድኩና አይ በቀጥታ አንቀበልም የሚሉ ሰዎች አሉ። ታዲያ እውነተኛ የትኛው ነው ከተባለ አምላክ ስለራሱ የተናገረውን አምነው መቀበል ላይ ያሉ ሰዎች ናቸው። ያንንም ሲቀበሉ ጊዜ ያው ይቅርታ ሁሱዬ እኔ ነገርኩ እኮ እኔ ማለት ከሙስሊም ጋር ያደኩት ኢቭን ቤቴ ውስጥም ነገርኩ ከሙስሊም ወንድም አለኝ ገብቷል። ግን እኔ እስልምና ሁለት አላውቀውም አልኩ እኮ። ግን አሁን ሰሞኑን ነው ያው ይሄ ነገር እያየህ ነው አንተ ሲራገብ ሳይ ነው ይሄን ነገር ማለት የጠየቅኩ ከመርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው። እኔ ይሄ መርዝነት ምናምን ማለት መጠየቅ ኃጢአት ነው እንዴ? እሱዬ ወንድሜ ታቸው እነሱ አሁን እየነገርኩህ አይ ማወቅ ነው እኮ ነው። አሁን ትክክለኛውን መንገድ በቃ የትኛውን ነው መከተል ያለብኝ እስልምናን ከፈለኩ እንዴ? መጀመሪያ እኮ መርምሩ ይላል። ምን ሆናችሁ ነው? ታቸው እነሱ አዳምጭ። አማንኛውም እሺ አምላክ ማወቅ የምንችለው ነቢያቶች በተናገሩት ልክና ልክ ብቻ ነው። ከነቢያት ውጭ አምላክን የሚያውቅ ማንም የለም። ይወታችኋል። ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ መጽሐፋችሁም ላይ እርሱ እኔ አውቃለሁኝና እኔም ገለጽኩላቸው ስለ አንተንም ተቀበሉ እያለ ይናገራል። ስለ አንዱ አምላክ ሊያውቅ የሚችለው ነቢያቶች ናቸው። ነቢያቶች የተናገሩትን አምነው መቀበል ግድ ይላል። ስትቀበሉ ግን ስለ ነቢያት ስለ አምላክ የተናገሩትን አንደኛ ፈጣሪን ከፍጡር ጋር አታመሳስሉትም። ገብቷችኋል አይደል? ለምሳሌ አዳምን በእጆቼ ሰራሁት ይላል። በእጆቼ ሰራሁት አለ። ኦኬ እጅ እንዳለው ተአመናችሁ እዛው ቃሉ ላይ እጆቼ ብሎ ስለተናገረ። ግን የፍጡር ጋር የተመሳሰለው በምንድን ነው ከተባለ በስም ነው የተመሳሰለው። ገብቷችኋል? የፈጣሪን እጅ ከፍጡር እጅ ጋር በፍጹም ብታመሳሰሉት ነገር አይደለም። ነገር ግን አይ በእጆቼ የሚለውን አልቀበልም ነቢያቶች የተናገሩትን ካላችሁ በነቢያት መንገድ ላይ አይደላችሁም። ገብቷችኋል? ከፍጡር ጋር ለመመሳሰሉ መስፈርቱ ምንድን ነው ከተባለ إذا قال الرجل مثلا يده سبحانه وتعالى كيدي هذا الذي وقع في التجسيم كفطر ጋር የሚመሳሰለው መቼ ነው? የፈጣሪ እጅ ከኔ እጅ ጋር ተመሳሳይ ነው ባልክ ጊዜ የዛኔ አዎ ፈጣሪን ከፍጡር ጋር አመሳስለዋልና በፍጹም አንተ ካዲ ነህ። እርሱ ፍጥረታትን አይመስልም።
ነገር ግን የድሁ ስብሓነሁ ወተዓላ ለይሰት ከየድል መክሉቂን የእርሱ የፈጣሪ እጅ ልክ እንደ ፍጥረታት እጅ አይደለም ብሎ ያመነ ሰው በፍጹም ይሄ በትክክለኛ መንገድ ላይ ነው እንጂ ያለው ከፈጣሪ ጋር ፍጥረታትን አመሳስለሃል ተብሎ አይታሰብም። ገባሽ አይደለ? ግን እነዚህ ሰዎች አህባሾችም ሆነው ሌሎች ተከታዮቻቸው አህባሽና ሌሎች ተከታዮቻቸው ምን ይላሉ? እጅ የሚለው ስሙ ራሱ ስለተመሳሰለ ከፈጣሪ ጋር እጅ ብለን አንቀበልም። እጅ ካልክ የግዴታ ተጅሲም ላይ መጣሃል ይላሉ። ላ ይህን ያለው ማን ከፍጥረታት ጋር ተሽቢህ ላይ ወደቃቸው ነው። የተሽቢህ መሰረቱ ምንድን ነው? التشبيه هو الذي يقول يده سبحانه وتعالى كيدي ورجله سبحانه وتعالى كرجلي وسمعه سبحانه وتعالى كسمعي وعينه سبحانه وتعالى كعيني የአምላክ አይንና የእኔ አይን አንድ አይነት ነው፣ ተመሳሳይ ነው ካለ ሰውየው ያለምን ጥርጥር ከፍሯል። ፈጣሪን በፍጡር ስለገለጸ ፈጣሪን ከፍጡር ጋር ስላመሳሰለ ነገር ግን ፈጣሪ የራሱ የሆነ መለኮታዊ የሆነ ረቂቅ የሆነ ከፍጥረታት ጋር አይመሳሰልም ያለን ሰው ገር ላይ ነው ያለው። ሌላኛው ነቢያቶች በገለጹላችሁ ልክ ብቻ ነው ስለ አምላክ የምትይዙት። ነቢያቶች ያልገለጹትንስ በራሳችሁ ተፈላስፋችሁ መናገር በአምላክ ላይ ይሄ ክህደት ነው። ይሄ ክህደት ነው። ገብታችሁ አለ ነቢያቶች በተናገሩት ልክ ትቆማላችሁ። ወቁፍ ሐይሱ ወቀፈ ልቀውም እነሱ በቆሙበት መንገድ ላይ ትቆማለህ። በቃ ያንተ ኬላ ነው፣ ያ የመጨረሻ ነው። ያንን ወሰን አልፈህ ነቢያቶች ያልገለጹልህን ስለ አምላክ በራስህ የምትገልጽ ከሆነ ከሃዲ ነው የምትሆነው። ገብታችሁ አይደል? የተገለጸውንም ደግሞ ከፍጥረታት ጋር እንዳታመሳሰል። ፈጣሪ በአዳምን በእጁ ሰራው ስለተባለ የእሱ እጅ ስለከኔ ጋር ይህን ይመስላል። እሺ ጥያቄ